ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስናው የቀደሰን በበረከቱ የባረከን በረድኤቱ የጠበቀን ቸር ነውና በቸርነቱ መሐሪ ነውና በምሕረቱ ይቅር ባይ ነውና በይቅር ባይነቱ ወርኃ ሰኔን የመጨረሻው ቀን ያደረሰን በሰላም ያስፈጸመን የአባቶቻችን አምላክ ስሙ ይክበር ይመስገን። ወብዙሃን ይትፌስሑ በልደቱ በመወለዱ ብዙዎች ደስ ይላቸዋል። ወይ ከውነከ ትፍሲተ ወሐሴተ እርሱ በእርሱ መወለድ ለአንተ ተድላና ደስታ ይሆናል። በደመ ክርስቶስ የተቀደሳችሁ በሩቅም በቅርብም ያላችሁ በውጭም በውስጥም ያላችሁ የእግዚአብሔር ልጆች ይሄ ድምፅ ይሄ ቃል የሚሰማችሁ ሁሉ ሰላም እግዚአብሔር ከእናንተ ጋር ይሁን። በያላችሁበት ልዑል እግዚአብሔር ይባርካችሁ። እንኳን ለመጥምቀ መለኮት ለካህኑ ለዘካርያስ ለቅድስት ኤልሳቤጥ ልጅ ለመጥምቆ ዮሐንስ በዓለ ልደት እንኳን በሰላም አደረሳችሁ። ወብዙሃን ይትፌስሑ በልደቱ በመወለዱ ብዙዎችን ደስ ይላቸዋል። ከእርሱ የእርሱ መወለድ ለአንተ ተድላና ደስታ ይሆናል። ይህን ቃል የተናገረው እግዚአብሔር ፊት የሚቆመው ታላቁ መልአክ ሊቀ መላእክት ቅዱስ ገብርኤል ነው። የተነገረው ለካህኑ ለነቢዩ ለጻድቁ ለዘካርያስ ነው። በቅዱስ ሉቃስ ወንጌል ምዕራፍ 1 ጀምረን ከቁጥር 6 ጀምረን ስናነብ የምናገኘው ቃል አለ። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። ካህኑ ዘካርያስና ቅድስት ኤልሳቤጥን ነው። ካህኑ ዘካርያስና ቅድስት ኤልሳቤጥን ነው። ሁለቱ በእግዚአብሔር ፊት ጻድቃን ነበሩ። እነዚህ ናቸው እንግዲህ ልጅ በማጣት የኖሩ ለዘመናት እድሜያቸውን የጨረሱ ሁለቱ በእግዚአብሔር ፊት ጻድቃን ነበሩ። የጌታችን የአምላካችን የኢየሱስ ክርስቶስን ትእዛዝና ሕጉን ያለ ነቀፋ ይጠብቁ ነበረ። ነገር ግን ኤልሳቤጥ መካን ስለሆነች ልጅ አልነበራቸውም። ሁለቱም በጣም አርጅተው ነበር ይላል ታላቁ መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ሁለቱ በእግዚአብሔር ፊት ጻድቃን ነበሩ። ጻድቃን ሆነው ቅዱሳን ሆነው በእግዚአብሔር አንደበት ጻድቅ ተብለው ተጠርተው የጎደለባቸው ነገር ነበረ። ልጅ አልነበራቸውም። እድሜያቸውም ገፍቶ ነበረ። የእግዚአብሔር ልጆች ምእመናን እንግዲህ እግዚአብሔር አምላክን ስናገለግለው ሲሞላልን አይደለም፣ ሲመቸን ሲደላን አይደለም። በጊዜውም አለጊዜውም ጽና ነው ያለው ቅዱስ ጳውሎስ ብርሃነ ዓለም ጢሞቴዎስን። በጊዜውም አለጊዜውም በችግርም በመከራም በደስታም በማግኘትም በማጣትም በመውደቅም በመነሳትም በጊዜውም አለጊዜውም ጽና ታገስ አለ ቅዱስ ጳውሎስ። የእግዚአብሔር ልጆች ካህኑ ዘካርያስ ልጅ የለኝም ብሎ ከአገልግሎት ወደ ኋላ አላለም። በጾም በጸሎት በመሥዋዕት እግዚአብሔርን በማቅረብ ዕጣኑን በማሳረግ ሕዝቡን ከእግዚአብሔር ጋር በማስታረቅ ሥራ ተጠምዶ ይኖር ነበረ። ቅድስት ኤልሳቤጥም እንግዳ በመቀበል እግዚአብሔር የሚወደውን በመስራት በቅድስና በንጽሕና ትኖር ነበረ። ሁለቱ በእግዚአብሔር ፊት ጻድቃኖች ነበሩ። የጌታችን የትእዛዝና ሕጉን ያለ ነቀፋ ይጠብቁ ነበር። ኤልሳቤጥ መካን ስለሆነች ልጅ አልነበራቸውም። ሁለቱም በጣም አርጅተው ነበረ። ኤልሳቤጥ 90 ዓመት ሞልቷት ነበረ። ዘካርያስ ካህኑ 100 ዓመት ሞልቶት ነበረ። በዚህ ሰዓት ነው በመሠዊያው ቦታ በዕጣኑ በስተቀኝ በኩል ዕጣን እያጠነ መሥዋዕት እግዚአብሔር እየሰዋ ዕጣን እያሳረገ ሳለ ዘካርያስ መልአኩን ባየው ጊዜ ይላል የእግዚአብሔር ልጆች መልአኩ በመሠዊያው በስተቀኝ ዕጣኑ በሚያጥንበት በኩል ቆሞ ለዘካርያስ ታየው። ዘካርያስም መልአኩን ባየው ጊዜ ደንግጦ በፍርሃት ተዋጠ። መልአኩ ግን እንዲህ አለው፣ ዘካርያስ ሆይ አትፍራ አትፍሩ ይበለን የእግዚአብሔር መልአክ። አይዟችሁ ይበለን የእግዚአብሔር መልአክ። ጸሎት ተሰምቶልሃል፣ ጸሎታችሁ ተሰምቶላችኋል ይበለን። የምንጾም የምንጸልይ ወደ እግዚአብሔር የምንገሰግስ የእግዚአብሔር ልጆች በያላችሁበት ጸሎታችሁ ተሰምቶላችኋል።
አትፍሩ፣ ደስ ይበላችሁ የሚለው ታላቁ መልአክ የምሥራች ይዞልን ይምጣ። ሚስትህ ኤልሳቤጥ ወንድ ልጅን ትወልድልሃለች አለው። ስሙንም ዮሐንስ ብለህ ትጠራዋለህ። የእርሱ መወለድ ለአንተ ተድላና ደስታ ይሆንሃል። ወይ ከውነከ ትፍሥሕተ ወሐሴተ፣ ለአንተ ተድላ ደስታ ይሆንሃል። ወብዙሃን ይትፌስሑ በልደቱ፣ ብዙዎችም በመወለዱ ደስ ይላቸዋል ብሎ ይህን ታላቅ የምሥራች ይዞ የመጣው ታላቁ መልአክ ቅዱስ ገብርኤል ነው። ዘካርያስ አባታችን እኔም አርጅቻለሁ፣ ሚስቴም አርጅታለች፣ ልጅ የጓጓንበት ዘመኑ ዕድሜያችን ገፍቷል አልፏል፣ እንዴት ሊሆን ይችላል ብሎ ከመልአኩ ጋር ተከራከረ። የእግዚአብሔር መልአክ ይህን የምሥራች ልነግርህ መጥቼ ነበረ፣ በጊዜው ጊዜ የሚሆነውን የእግዚአብሔርን ድንቅ ሥራ አልተቀበልከኝምና ልጁ ተወልዶ እስከምታየው ድረስ መናገር አትችልም፣ ድዳ ትሆናለህ አለው። ያን ጊዜ የዘካርያስ የካህኑ የአገልጋዩ የመምህሩ አንደበቱ ያን ጊዜ ተያዘ። የእግዚአብሔር ልጆች ምእመናን በውጭ ሆነው ይጠብቁት ነበረ። ምናልባት አደናቅፎት ወድቆ ተሰብሮ የሆነ አባታችን ቀረ ይሉ ነበረ። ምናልባት የእግዚአብሔር መልአክ ቀስፎት የሆነ በዛው ቀረብን እያሉ ይጨነቁ ነበረ። ቆይቶ ሲወጣ ግን መናገር አልቻለም፣ ዝም አለ። በጊዜው ጊዜ ቅዱስ ዮሐንስ እስከሚጸነስና እስከሚወለድ ድረስ መናገር አይችልም ነበረ። የእግዚአብሔር ልጆች ምእመናን መስከረም 26 ቀን በእግዚአብሔር ቸርነት ዮሐንስ ተጸነሰ። ኤልሳቤጥ በ90 ዓመቷ አባታችን ዘካርያስ 100 ዓመት ሲሞላው ዮሐንስ ተጸነሰ። ለእግዚአብሔር የሚሳነው ነገር የሌለ ሰኔ 30 ቀን ቅዱስ ዮሐንስ መጥምቆ ዮሐንስ ነቢዩ ዮሐንስ ሰማዕቱ ዮሐንስ ተወለደ። ስሙ ማን ይባል ብለው አባትየውን ጠየቁት። ብዕርና ቀለም ስጡኝ ብሎ አመለከታቸው። በብዕርና በቀለም ዮሐንስ የሚለውን ስም 4ቱን ፊደል ጨርሶ ጽፎ ሲጨርስ የቅዱስ የዘካርያስ የካህኑ የዘካርያስ አንደበቱ ተከፈተ። መጥምቀ መለኮት ዮሐንስ ገና ሲወለድ ሥራ ጀመረ። ገና በማኅፀን ሳለ ለአምላኩ የሰገደ፣ ለአምላኩ ምስጋና ያቀረበ፣ ለአምላኩ ደስታውን የገለጠ የእግዚአብሔር ልጆች ምእመናንና ምእመናት ሰኔ 30 ቀን ቅዱስ ዮሐንስ ተወለደ። 2 ዓመት ሲሆነው ትልቅ መከራ መጣ። ትልቅ መከራ መጣ። ኢየሱስ ክርስቶስ በመንግስቴ ላይ መጥቷል፣ መንግስቴን ሊገለብጥ ነው፣ በእኔ ንግስና እሱ ሊነግስ ነው ብሎ ሄሮድስ ተቆጣ። በዚያች ሀገር ያሉትን ሕፃናት ሁሉ ወደ እኔ አምጡልኝ፣ የዓመት ቀለብ፣ የዓመት ምግብ፣ የዓመት ልብስ እሰጣለሁ ብሎ አዋጅ አስነገረ። ያን ጊዜ 144,000 እናቶች ልጅ ያላቸው ልጃቸውን የሌላቸው የጎረቤት የሰው ልጅ እያያዙ ወደ ቤተ መንግስት መምጣት ጀመሩ። 144,000 ሕፃናት ታረዱ። የዓመትና የ2 ዓመት ሕፃናት። በዚህ ጊዜ ቅድስት ኤልሳቤጥ ሕፃኑን የ2 ዓመት ሕፃን ታቅፋ ወደ ቤተ መቅደስ ገሰገሰች። ካህኑ ዘካርያስ በመንፈቀ ሌሊት ዕጣን እያጠነ ጸሎት እያደረሰ ሕዝቡን ከእግዚአብሔር ጋር እያስታረቀ ነበረ። ያን ጊዜ ራእይ ተገልጦለት ሳለ ሕፃኑን ይዛ መጣች። ወደምትደብቅበት ቦታ ውሰድና ደብቀው፣ ሄሮድስ ሕፃናትን እየፈጀ ነው፣ እየታረዱ ነው፣ በኢየሩሳሌም ደም እንደ ጎርፍ እየፈሰሰ ነው፣ ሕፃኑን ደብቀው፣ በስተርጅና ያገኘነውን የዓይናችን ተስፋ የልባችን ተስፋ የዓይናችን ማረፊያ በተኪያ የሌለውን ልጃችንን ውሰድና ደብቀው አለችው። ይዘሽው ወደ ሲና በረሃ ተሰደጂ፣ የእግዚአብሔር መልአክ በሕልም ነግሮኛል፣ ሕፃኑን አምጣ ይሉሃል፣ አንተም ወደ በረሃ ሄዷል በላቸው፣ ያን ጊዜ አንተንም በሰማዕትነት ደምህን ያፈሱታል ብሎ ነግሮኛል። እኔ ደሜ ይፈሳል፣ ለምስክርነት እዚሁ ጠብቃቸዋለሁ። አንቺ ይዘሽ ሕፃኑን ተሰደጂ፣ የእግዚአብሔር መልአክ ቅዱስ ገብርኤል ከፊት ይቀድምልሻል አላት። በመንፈቀ ሌሊት ሕፃኑን መጥምቁን ዮሐንስን በክንዷ ታቅፋ የእግዚአብሔር ልጅ አገሯን ጥላ፣ ዘመዶቿን ጥላ፣ ወገኗን ጥላ፣ ክብሯን ጥላ ተሰደደች። ወደ ጫካ ወደ በረሃ ወረደች። ሲነጋ ወታደሮች ዘካርያስን ከበቡት። ሕፃኑን ደብቀሃል አሉ። በአስቸኳይ አምጣ ይፈለጋል ተባለ። ሕፃኑ የለም። እናቱ በመንፈቀ ሌሊት ይዛ ወደ በረሃ ገብታለች አላቸው። እውነት እንጂ ካህን ሐሰት አይናገርምና እውነቱን ነገራቸው። ያን ጊዜ ወደ ሄሮድስ ሄደው ልጁን ልናገኘው አልቻልንም፣ ልጁ የለም አለን አሉት። በሉ ሂዱና አንገቱን ቁረጡት ካህኑን አላቸው። በቤተ መቅደሱ ደጃፍ ላይ ዕጣን የሚያጥነውን መሥዋዕት የሚያሳርገውን ሰውን ከእግዚአብሔር ጋር የሚያስታርቀውን መቅሰፍት የሚያርቀውን ያንን እውነተኛውን ጻድቁን ካህን
በመቅደሱ ደጃፍ ላይ አንገቱን ቆረጡት። ደሙ እንደ ጎርፍ ፈሰሰ። ያ ደም እየፈላ ለ70 ዘመን ኖረ። የእግዚአብሔር ልጆች ምእመናን፣ ከ70 ዘመን በኋላ ጥጦስ የሚባል ሀገሪቱን ወረራት፣ ቤተ መንግስቱንም ተረከበ። ያን ጊዜ ቤተ መቅደሱን አፈርሳለሁ ብሎ ወደ መቅደሱ ሲገባ የካህኑ የዘካርያስ ደም ትኩስ ሆኖ እየፈላ እየተንተከተካየ። ይሄ ምንድነው? እዚህ ጋር የሚፈላው ደም የሚንተከተከው ደም ምንድነው? እስቲ ሽማግሌዎች ጥሩልኝ ብሎ በሀገሪቱ ላይ ቀደም ያሉት ዕድሜ የገፉትን ሰዎች ጠርቶ ጠየቃቸው። ከ70 ዓመት በፊት ሄሮድስ 144,000 ሕፃናት ሲያሳርድ ክርስቶስን ያገኘ መስሎት በዚህ ሰዓት ካህኑን ዘካርያስን ልጅን ካላመጣህ ብለው በመቅደሱ ደጃፍ ላይ እውነተኛውን ካህን የሚያስታርቀንን ከእግዚአብሔር የሚጸልይልንን ካህን እዚህ አርደውት ከዛን ጊዜ ጀምሮ ደሙ ትኩስ ሆኖ እስከ ዛሬ ድረስ እየፈላ ይኖራል አሉት። ከገዳዮቹ ቤተሰብ መካከል 7 ሰዎችን ምጥ ምረጡና አምጡልኝ አለ፣ አዋጅ ነገረ። 7 ሰዎች የገዳዮች ቤተሰቦች ተመርጠው 7 ሰዎች እጃቸው እግራቸው ታስሮ ወደዚያ ወደ መቅደሱ አመጧቸው። በዚያ ደሙ በሚፈላበት ቦታ ላይ አሰለፈና በሉ ረዷቸው አለ። አንገታቸው ታረደ፣ ተቆረጠ። ያን ጊዜ እነዛ ሰዎች ደም ሲፈስ የካህኑ ደም ቀጥ አለ። እግዚአብሔር እግዚአብሔር መስተበቅል ገሃደ። እግዚአብሔር ተበቃይ አምላክ ነው። እግዚአብሔር እውነተኛ ፈራጅ አምላክ ነው። ንጹሕ ደም አፍሰው ነበረ። ያ ንጹሕ ደም ግን መሰከረ። የእግዚአብሔር ልጆች አባታችን ካህኑ ዘካርያስ በእርሱ መወለድ ለአንተ ተድላና ደስታ ይሆናል ተባለ። ደስታው 2 ዓመት ብቻ ሆነ። ከ2 ዓመት በኋላ በሰማዕትነት አረፈ። እናታችን ቅድስት ኤልሳቤጥ ሕፃኑን የ2 ዓመት ሕፃን ታቅፋ ወደ በረሃ ገባች። የሰው ድምፅ የማይሰማበት አራዊት ከሚርመሰመሱበት ቦታ ይዛው ልጇን ገባች። እዚያ ቅጠላ ቅጠሉን እየመገበችው እዚያው አብራ እየተንገላታች ለ5 ዓመታት ከልጇ ጋር ቆየች። ከ5 ዓመት በኋላ እግዚአብሔር ጥሪ ደረሳትና እናታችን ቅድስት ኤልሳቤጥ በዚያው በበረሃ ሳለች ልጇን እንደታቀፈች አረፈች። ልጁ ግን እናቱ ያለች መስሎት የአስከሬኗን ጡቷን ይዞ እንባውን ያፈስ ነበረ፣ ያለቅስ ነበረ። ሁሉን አዋቂው አምላካችን ማእምረ ኅቡዓት የተሰወረውን ሁሉ የሚያውቅ አምላካችን መድኃኒታችን ኢየሱስ ክርስቶስ ከስደት ተመልሰው ናዝሬት ወደምትባል አገር ገብተው የተቀመጡበት ሰዓት ነበረ። እናታችን እግዝእትነ ማርያም ልጇን ይዛ ከስደት የ3 ዓመት ከ6 ወር መከራና ስቃዩ ካለፈ በኋላ ልጇን ይዛ ወደ ናዝሬት ተመልሳ ነበረ። የመከራው ዘመን አለፈ፣ የስቃዩ ዘመን አለፈ፣ የስደቱ ዘመን አለፈ፣ የረሃቡ ጊዜም አለፈ። ይምረረን ይጥማን የሚራበንም ወደ አገራችን ወደ ናዝሬት ተመልሰናል። ልጄ ለምን ታለቅሳለህ አለችው ልጇን ኢየሱስ ክርስቶስን። አያችሁ የእግዚአብሔር ልጆች፣ ለምንድን ነው እንባህ የሚፈሰው? የምታለቅሰው ለምንድን ነው? ምን አግኝቶህ ነው አለችው። እናቴ ሆይ አላት። ማርያም ሆይ አላት። አክስትሽ እኮ ኤልሳቤጥ በበረሃ ሳለች አረፈች። ልጇ ያለች እናቱ ያለች መስሎት በአስከሬኗ ላይ ጡቷን ይዞ እያለቀሰ ነው። ዮሐንስ ሲያለቅስ እኮ ነው አብሬ እያለቀስኩ ያለሁት። ዮሐንስ እያለቀሰ ነው አላት። እነሱ ያሉት ናዝሬት እነ ዮሐንስ ያሉት በበረሃ በደብረ ሲና በረሃ ውስጥ ናቸው። የእግዚአብሔር ልጆች ማእምረ ኅቡዓት ሁሉን የሚያውቅ የተሰወረውን ሁሉ የሚያይ አምላካችን የኤልሳቤጥ ዕረፍት ታየው። የቅዱስ ዮሐንስ መጥምቅ ለቅሶ እንባው ታይቶት አብሮት ያለቅስ ነበረ። እመቤታችንም ያክስቷን የኤልሳቤጥን ሞት ስትሰማ ስቅስቅ ብላ ከልጇ ጋር አለቀሰች። እንሂድ ወደ እሱ እንመለስ አለችው። ያን ጊዜ ብርህት ደመና ልጇ አዘዘና በብርሃን ደመና ተጭነው ወደ ሲና ወረዱ። ያን ጊዜ ኤልሳቤጥን አርፋ አገኟት። እሱም ከአስከሬኗ ላይ ተቀምጦ ሲያለቅስ ዮሐንስን አገኙት። ሰው አይቶ አያውቅምና በዕድሜው ከእናቱ በስተቀር እነዚያን ሰዎች እነ መድኃኔዓለምን ከእናቱ ጋር ከሰሎሜ ጋር ከዮሴፍ ጋር ሲያያቸው ሸሸ። ወደ ጫካ ሊገባ ፈለገ። ያን ጊዜ ጌታችን ና ልጄ ብሎ ወደ እሱ ጠርቶ ባረከው። እናቱ ድንግል ማርያምንም ቅድስት ሰሎሜንም በሉ ጠቡና ገንዟት አላቸው።
የእግዚአብሔር ልጆች የኤልሳቤጥን ክብር አያችሁ? መድኃኔ ዓለምን በታቀፈችበት እጇ የገነዘቻት ያጠበቻት እግዝእትነ ማርያም ናት። ከቅድስት ሰሎሜ ጋር እጠቧት ገንዟት አላቸው ኢየሱስ ክርስቶስ። እመቤታችን አጠበቻት፣ ገነዘቻት። መድኃኔ ዓለምን በታቀፉ ክንዶቿ እጆቿን ሰውነቷን አጥባ ገነዟት ሰሎሜና ድንግል ማርያም። ቅዱስ ሚካኤል ቅዱስ ገብርኤልን ከሰማይ መድኃኒታችን ኢየሱስ ክርስቶስ እንዲመጡ አዘዛቸው። ከሰማይ ወረዱና መቃብሩ እንዲቆፍሩ ወረዱ ይላል ገድለ ዮሐንስ መጥምቅ ላይ። ሚካኤል ገብርኤል ከሰማይ ወርደው መቃብሩን ቆፈሩላት። ካህኑ ዘካርያስ የታረደው ሰማዕት የሆነው ዘካርያስንና ስምዖንን በአካለ ነፍስ ካሉበት አምጥቶ ጸሎተ ፍትሐት እንዲያደርሱ አደረጋቸው። የእግዚአብሔር ልጆች ዘካርያስ፣ ስምዖን ካህናቱ ጸሎተ ፍትሐት እንዲያደርሱ፣ ሚካኤል ገብርኤል መቃብር እንዲቆፍሩ፣ ድንግል ማርያም ሰሎሜ ደግሞ አጥበው እንዲገንዙ እግዚአብሔር ነገሮችን ሁሉ እያስተካከለላት ነበረ። ያን ጊዜ አጥበው ገንዘው ሚካኤል ገብርኤል መቃብር ቆፍረው ካህኑ ዘካርያስና ስምዖን ጸሎተ ፍትሐት አድርሰው የክብር ሽኝት አደረጉላት። አስከሬኗን ወደ መቃብር ከተቱት። አምላካችንም ለስም አጠራሩ ክብር ይግባውና ዮሐንስን የተሸከመች ማኅፀን ኤልሳቤጥ የተባረከች ናት አላት ለእመቤታችን። አክስትሽ ኤልሳቤጥ ዘመድሽ ኤልሳቤጥ የተባረከች ናት። ስጋዋንም ትል አይበላውም፣ መሬት አይበላውም፣ አይፈርስም አይበሰብስም አላት። እኔ ከአንቺ በተጸነስኩ ጊዜ አንቺ እኔን ጸንሰሽ ሳለ ወደ እሷ በሄድሽ ጊዜ የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማሁ ጊዜ ጽንሱ በደስታ በማኅፀኔ ዘሏልና። ቡርክት አንቲ እምአንስት አንቺ ቡርክት ነሽ፣ ወቡሩክ ፍሬ ከርስኪ የማኅፀንሽን ፍሬ የተባረከ ነው ብላ አንቺን ስላመሰገነች እንኳን ሥጋዋን የተገነዘችበት መግነዟን አይፈርስም፣ መሬት አይበላውም፣ አይበሰብስም፣ በክብር ይቀመጣል አላት። ክብርና ምስጋና ለድንግል ማርያም ልጅ ለኢየሱስ ክርስቶስ ሲሆን የእግዚአብሔር ልጆች የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ሰግዷል፣ ዘሏል። አንቺ ቡርክት ነሽ፣ የማኅፀንሽ ፍሬም የተባረከ ነው ብላ አንቺን ስላመሰገነችሽ እንኳን ሥጋዋ የተገነዘችበት መግነዟ አይፈርስም አይበሰብስም፣ ምስጥ አይበላውም፣ መሬት አይበላውም አላት። እንኳን ሥጋዋን መግነዟ እንኳን አይነካም፣ በክብር ቦታ እንዲቀመጥ አደርገዋለሁ አላት። ይህን ለእናቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ነግሯት ኤልሳቤጥን ቀብረው ሕፃኑን ባርኮት በደመና ወደ ናዝሬት ሊመለሱ ሲል እመቤታችን ጥያቄ አቀረበች። እንዴ ልጄ ወዳጄ በዚህ በምድረ በዳ በበረሃ ጥለነው እንዴት እንሄዳለን? ማን አለው ይሄ ልጅ? አውሬዎች ይበሉታል፣ አውሬ ያስቸግረዋል፣ ብቻውን ነው፣ አሳዳጊ የለው፣ ጠያቂ የለው፣ ይዘነው ወደ ናዝሬት ፈቃድ ከሆነ እንመለስ አለችው። አምላካችን ግን ተይው፣ መኖሪያው እዚህ ነው። 30 ዘመን ሲሞላው ነው የሚገለጠው። 30 ዘመን እስኪሆነው የሚኖረው በገዳም ነው። ዘንብረቱ ገዳም፣ መኖሪያው ገዳም ነው፣ በዚሁ ነው የሚኖረው ብሎ ባርኮት ብርሂት ደመና መጥታ እናትና ልጁን ወደ ናዝሬት ተመልሰው ገቡ። ክብርና ምስጋና ለአምላካችን ይሁን። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ መጥምቀ መለኮት ዮሐንስ በምድረ በዳ ነው የኖረው። በምድረ በዳ በጫካ ከሰው ጋር አልኖረም። 30 ዘመን ሲኖር ምግቡስ ቢሉ ገድሉ ላይ የእግዚአብሔር መልአክ ቅዱስ ገብርኤል ህብስት ሰማያዊ ጽዋ ሰማያዊ ይዞለት እየመጣ ያንን ይመገብ ነበር ይላል። መጽሐፍ ቅዱሱ ላይ ደግሞ የበረሃን ቦጣና ማር እየተመገበ በበረሃ ነው የኖረው ይላል። 30 ዘመን ሲሞላው ለወንጌል ስብከት ለጥምቀት ህዝቡን ለማስተማር እስኪገለጥ ድረስ በዚህ መልኩ ቅዱስ ዮሐንስ መጥምቆ ዮሐንስ በበረሃ ኖረ። በቅዱስ ማቴዎስ ወንጌል ምዕራፍ 3 ላይ እንደምናነበው የእግዚአብሔር ልጆች ምእመናን ያን ጊዜ ቅዱስ ዮሐንስ እንግዲህ ከጫካ ከበረሃ ወጥቶ ማስተማር በጀመረ ጊዜ እንዲህ እያለ ያስተምር ነበረ። የጌታን መንገድ አዘጋጁ፣ ጥርጊያውንም መንገዱንም አቅኑ እያለ በበረሃ የሚጮህ ሰው ድምፅ ተብሎ በኢሳይያስ የተነገረው ትንቢት ይፈጸም ዘንድ ዮሐንስ ወንጌለ መንግሥትን ለማስተማር ወጣ። ዮሐንስም
ልብሱ ከግመል ጠጉር የተሰራ ነበረ። በወገቡም ጠፍር ይታጠቅ ነበረ። ምግቡም የበረሃ አንቦጣና ማር ይመገብ ነበረ። ማቴዎስ ወንጌል ምዕራፍ 3 ቁጥር 3 ጀምረን ስናነብ የምናገኘው ቃል ነው። የመጀመሪያ ስብከቱ እነሆ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ ይል ነበር። ማቴዎስ 3 ቁጥር 1 ላይ የእግዚአብሔር መንግሥት ልትሰጥ ቀርባለችና ንስሐ ግቡ እያለ መስበክ ማስተማር ጀመረ። ብዙ ሰዎችም ወደሱ ይሰበሰቡ ነበር። በዚያ ጊዜ ከኢየሩሳሌም ከተማ፣ ከይሁዳ ክፍለ ሀገር፣ ከዮርዳኖስ ዙሪያ ያሉ ሁሉ ሰዎች ሁሉ ወደ ዮሐንስ ይመጡ ነበር። ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በዮሐንስ እጅ ይጠመቁ ነበረ። እሱም እነሆ እኔ ለንስሐ እያዘጋጀኋችሁ ነው፣ የንስሐ ጥምቀትን አጠምቃችኋለሁ፣ ከእኔ በኋላ ይመጣል፣ የጫማውን ጠፍር ልሸከመው የማይገባኝ ከእኔ በኋላ ክብሩ ከፍ ያለው ይመጣል። እሱ ሲመጣ በእሳትና በመንፈስ ቅዱስ ያጠምቃችኋል እያለ በሚያስተምር ጊዜ ለስም አጠራሩ ክብር ይግባውና አምላካችን ከናዝሬት ተነስቶ ወደ ገሊላ ወዮሐንስ ወዳለበት ሊጠመቅ መጣ። ወደ ዮርዳኖስ መጣ። ያን ጊዜ ጌታችንን በሩቁ ሲያየው ነዋ በግዑ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ የዓለምን ሁሉ ኃጢአት የሚያስወግድ የጫማውን ጠፍር መፍታት የማይገባኝ ያልኳችሁ እነሆ እርሱ ነው አላቸው። ያን ጊዜ አምላካችን እንዲያጠምቀው ና አጥምቀኝ ብሎ ወደ ዮርዳኖስ ይዞ ወረደ። አይገባኝም፣ እኔ ባንተ እጅ ነው እንጂ አንተ በእኔ እጅ ልትጠመቅ እንዴት ይሆናል? ፍጡር በፈጣሪ እጅ እንዴት ይሆናል? እያለ ትሕትናውን ዝቅ አድርጎ የተናገረ ያን ጊዜ ሕዝቡን እየሰበከ ለንስሐ ጥምቀት ያዘጋጀ ተራራው ዝቅ ይበል ጎድጓዳውም ይሙላ ፍጥረት ሁሉ የእግዚአብሔርን ማዳን ይይ እያለ ወንጌለ መንግሥትን እየሰበከ የነበረው ዮሐንስ ክርስቶስን ሊያጠምቅ ወደ ዮርዳኖስ ወረደ። አምላካችን በዮርዳኖስ ወንዝ በገባ ጊዜ ቅዱስ ዮሐንስ እጁን በላዩ ላይ በአናቱ ላይ በዘረጋ ጊዜ እግዚአብሔር አብ በደመና ሆኖ ድምፁን አሰማ። አያችሁ የእግዚአብሔር ልጆች፣ እግዚአብሔር አምላክ በደመና ሆኖ እግዚአብሔር አብ ድምፁን አሰማ። አዎ አንድነት፣ ሦስትነት፣ ሚስጥረ ሥላሴ ተገለጠ። ቅዱስ ዮሐንስ ይህን ክብር አየ። አንድነትን፣ ሦስትነትን ከእግዚአብሔር አብ በደመና ሆኖ ድምፁን አሰማ። ዝንቱ ትወልደ ዘአፈቅር፣ የምወልደው ልጄ እርሱ ነው፣ ወሎቱ ስምዕዎ፣ እርሱን ስሙት አለ። በደመና ሆኖ እግዚአብሔር መንፈስ ቅዱስ በርግብ አምሳል ሆኖ በአምላካችን በኢየሱስ ራስ ላይ ታየ። አንድነት፣ ሦስትነት፣ ሚስጥረ ሥላሴ ተገለጠ። ጌታችንን አጠመቀ። ለዚህም መጥምቀ መለኮት እየተባለ እስከ ዛሬ ድረስ ይጠራል። የእግዚአብሔር ልጆች ምእመናን፣ እንግዲህ መጥምቀ መለኮት ዮሐንስ ይህን ሁሉ ተአምራት የሰራ ነው። እናቱም ከ5 ዓመት ያጣ አባቱን በ2 ዓመቱ ያጣ በምድረ በዳ የኖረ ወንጌለ መንግሥትን የሰበከ በእውነት በድፍረት በቤተ መንግሥት እየገባ ሄሮድስንም ስለ የገሰጸ የወንድምህን የፊልጶስን ሚስት ልታገባ አይገባህም፣ አንድ ወንድ በአንዲት ሴት ነው መጽናት ያለበት፣ ኩሉ ብእሲ ይንበር በብእሲቱ ወኩላ ብእሲት ትንበር በምታ። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እንደተናገረ ወንድ በሚስቱ ጸንቶ ይኑር፣ ሚስትም በባሏ ብቻ ጸንታ ትኑር ይላል። እዚያም እዚህም አትበል። ንጉሥ ሄሮድስ የወንድምህን ሚስት ልታገባት ሄሮድያዳን ልታገባ አይፈቀድልህም እያለ በድፍረት የገሰጸ የዘለፈ ያስተማረ የመከረ ነቢይ ሐዋርያ ሰማዕት ነው መጥምቀ መለኮት ቅዱስ ዮሐንስ። በዚህ ምክንያት እስር ቤት ገብቶ ብዙ መከራ የተቀበለ ነው። የእግዚአብሔርን በመናገሩ ብዙ ዋጋ ይከፍሏል፣ መከራ ተቀብሏል። ሄሮድስ ልደቱን በሚያከብር ጊዜ መኳንንቱን፣ መሳፍንቱን፣ ወይዛዝርቱን፣ ወታደሮቹን፣ የጦር መሪዎቹን ሁሉ ሰብስቦ ልደቱን እያከበረ እየተዘፈነ ሳለ የሄሮድያዳ ልጅ ዘፍና እንድታስደስተው ተጋብዛ መጣች። ያን ጊዜ ለሄሮድስ ዘፈነችለት በልደቱ በዓል ላይ ተገኝታ። ያን ጊዜ ከደስታው በደስታ ሰከረ። ከደስታው ብዛት የተነሳ የመንግሥቴን እኩሌታ ሳይቀር እሰጥሻለሁ፣ የምትፈልጊውን ለምኝኝ አላት። እናቴን ጠይቄ ልምጣ ጠብቀኝ አለችው። ወደ እናቷ ወደ ሄሮድያዳ ሄዳ ንጉሥ እኮ እስከ መንግሥቴ እኩሌታ ልሰጥሽ ፈቃደኛ ነኝ፣ የምትፈልጊውን ለምኝ ብሎኛል፣ ምን ስጠኝ ልበለው አለችው። ሄሮድያዳ አያችሁ ክፉ መንፈስ የሞላባት ያደረባት
ሄሮድያዳ እንዴ የመንግስቱን እኩሌታ አይደለም መላውን መንግስት ማን ወስዶብን? እኔና እሱ ባልና ሚስት ስንሆን አገሩ በሙሉ የኛ ይሆናል። አንቺም የንግስት ልጅ ትሆኛለሽ፣ እኔም የንጉሱ ሚስት ሆኜ ንግስት ተብዬ እኖራለሁ። ሀገሩን በሙሉ እንገዛዋለን፣ እንመራለን ብላ የለም ለዚህ እንቅፋት የሆነብን በአደባባይ እየገሰጸን እየዘለፈን እኔና ሄሮድስ እንዳንጋባ ያደረገ መጥምቆ ዮሐንስ አለና ዮሐንስን አንገት ስጠይ በየው። አያችሁ የእግዚአብሔር ልጆች፣ የዮሐንስን አንገቱን ቁረጥና ጭንቅላቱን ስጠይ በየው ብላ ነገረቻት። ሄዳ የዮሐንስን ጭንቅላት እፈልጋለሁ አስቆርጠውና ስጠኝ አለችው። ንጉሱም ስለ መሐላው አዘነ። በአደባባይ ሄዶ ቅዱስ ዮሐንስ ከታሰረበት ቆርጠው እንዲያመጡ ታዘዘና የቅዱስ ዮሐንስ አንገት ተቆረጠ። ጭንቅላቱን አምጥቶ በወጭት አድርጎ ሰጣት። እኔና ሄሮድስ እንዳንጋባ አለች ሄሮድያዳ። እኔና ሄሮድስ እንዳንጋባ በአደባባይ ስትዘልፊን፣ ስትገስጭን፣ ስትሰድቢን የነበርሽ አንደበት እስኪ አሁን ተናገሪ እያለች በወስፌ ምላሱን አንደበቱን ትጨቀጭቀው ነበረ። አያችሁ የእግዚአብሔር ልጆች፣ ያን ጊዜ እግዚአብሔር ድንቅ ሥራውን ሊሰራ ነው። የቅዱስ ዮሐንስ ራስ ክንፍ አውጥታ የተዘጋውን ቤት ሰንጥቃ ክንፏን እያማታች ጌታችን ካለበት ከደብረ ዘይት ሄዳ ለደብረ ዘይት በጌታችን ፊት ሰገደችለት። ያን ጊዜ የዮሐንስን አንደበት የዮሐንስን ምላስ በወስፌ ትጨቀጭቅ የነበረበት እጇ ከትከሻዋ ግንጥል አለና እርግፍ አለ። ሁለቱም እጆቿ ወደቁ፣ መሬቷም ከዳቻት። የእግዚአብሔር ልጆች ሄሮድያዳን የቆመችበት ምድር ከዳት። መሬት ተሰንጥቆ እስከ አንገቷ ድረስ ዋጣት። ከአንገቷ በላይ ቀረች። ያን ጊዜ ሄሮድያዳ ልጅ ዘፋኟ ወይኔ እናቴ ወደ መሬት ገባች ብላ እናቷን ጎትቻ አወጣለሁ ብላ እናቷን ስትጎትት የእሷም እጅ ከትከሻዋ ግንጥል አለና ወደቀ። እግዚአብሔር እግዚእ መስተበቅል፣ እግዚአብሔር ተበቃይ አምላክ ነው። እግዚአብሔር ፈራጅ አምላክ ነው። ያን ንጹሕ ደም አፍሰስሰው ነበርና ቤተ መንግሥት አይደለም በሕይወት እንዲኖሩ እግዚአብሔር አልፈቀደላቸው። አይሞቱ ሞት እንዲሞቱ አደረጋቸው። መሬትም ከዳቻቸው። መሬትም ትከዳለች። መሬትም ምስክር ናት። የእግዚአብሔር ትታዘዘዋለች። መሬት ተከርታ ዋጠቻት። የእግዚአብሔር ልጆች እናቷን ስትጎትት ከትከሻዋ የሷም እጅ ግንጥል ብሎ ወደቀ። ያን ጊዜ ያቺ ዘፋኟም አበደች። እናትየዋም ወደ መቀመቃት ወደ ሲኦል ወረደች። ያን ጊዜ ዘፋኟም እያበደች ከተማ ለከተማ እየዞረች ሄሮድስ ሆይ የወንድምህን የፊልጶስን ሚስት ልታገባ አይገባህም እያለች ዮሐንስ መጥምቅ ይናገረው የነበረውን አሳብዶ በእሷ አንደበት እንዲነገረው አደረገው። በቤተ መንግሥቱ ደጃፍ እየመጣች ሄሮድስ የፊልጶስን ሚስት ልታገባ አልተፈቀደልህም ያለች ስትዘባርቅ ያን ጊዜ ይችን እብድ አምጡና ቁረጧት አንገቷን አለ። አንገቷን ሄሮድስ አስቆረጣት። እሷም ወደ ባህር ገብታ ሞተች። እናትየዋም ወደ መቀመቃት ወረደች። የእግዚአብሔር ልጆች ምእመናን አንገቷ ተቆርጦ የቅዱስ ዮሐንስም የተቆረጠችው አንገቱ ከጭንቅላቱ በላይ ሄዳ ለክርስቶስ ለኢየሱስ ክርስቶስ በደብረ ዘይት ሰገደችለት። አምላካችንም እቅፍ አድርጎ ሳማት። ትስራ ገና ትሰሪያለሽ፣ ገና ብዙ ዓመት ትቆያለሽ፣ ዞረሽ አስተምሪ ብሎ እፋለባት። መንፈስ ቅዱስን አሳደረባት። 15 ዓመት እንደ ንስር እየዞረች ዓለምን ሁሉ ስታስተምር ኖረች። የማን አንገት? የቅዱስ ዮሐንስ አንገት። ከአንገቱ በላይ ጭንቅላቱ ክንፍ አውጥታ እንደ ንስር እየበረረች በሀገር በምድረ በዳ እየዞረች ወንጌለ መንግሥትን እያስተማረች 15 ዓመት ኖረች ይላል ገድሉ። 15 ዓመት ኖረች። 15 ዓመት ኖራ ሚያዝያ 15 ቀን የመጨረሻው በ47 ዓመቱ የእረፍት ጊዜው ሲደርስ አምላካችን ለስም አጠራሩ ክብርና ምስጋና ኃይልና ጌትነት ይድረሰውና መድኃኒታችን ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን ከሁሉ በላይ የሆነችውን እናቱን እናታችን እግዝእትነ ማርያምን፣ ካህኑ ዘካርያስን፣ ቅድስት ኤልሳቤጥን፣ ቅዱሳንን ሁሉ አስከትሎ ዮሐንስ ራስ ወዳለችበት መጣ። ያን ጊዜ እግዚአብሔር አምላካችን ቃል ኪዳን ገባለት። በቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ ከሴቶች ከተወለዱ ሁሉ መካከል አንተን በክብር የሚመስልህ የለም። አያችሁ የእግዚአብሔር ልጆች፣ ከሴቶች ከተወለዱ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት መካከል አንተን በክብር የሚደርስብህ የለም ብሎ እግዚአብሔር አምላክ ቃል ኪዳን ገባለት።
የእግዚአብሔር ልጆች አዎ ገድልህ በተነበበበት ማየ ጸሎቱን የተጠመቀ ሰው 80 ዓመት ሙሉ የሰራውን በደልና ኃጢአቱን እደመስስለታለሁ አለ። ክብርና ምስጋና ለአምላካችን ይሁን። ገድለ ዮሐንስን ስናነብ የምናገኘው በማየ ጸሎቱ ጸሎቱን ገድልህን እያነበበ ማይ ውሃ አዘጋጅቶ በዚያ ላይ ጸሎት አድርጎ ያንን ባርኮ በሱ የተጠመቀ በሱ የተረጨውን ሰው 80 ዓመት ሙሉ በማወቅና ባለማወቅ የሰራውን በደሉን እደመስስለታለሁ አለ። አያችሁ ቃል ኪዳኑ የእግዚአብሔር ልጆች አዎ ስምህን የጠራውን ዝክርህን የዘከረውን መታሰቢያን ያደረገውን ቤተ ክርስቲያንህን የሰራውን ለቤተ ክርስቲያንህ መስዋዕቱን መብራቱን ዕጣኑን ዘቢቡን መገበሪያውን ያስገባውን ሁሉ እስከ 55 ትውልድ እምርልሃለሁ አለው። ክብርና ምስጋና ለቸሩ መድኃኔ ዓለም ይሁን። ሰውን ለማዳን ምክንያት የሚሻ ወትፈቅድ ምክንያት ለድኂን ሰውን ለማዳን ምክንያት የሚፈልግ አምላካችን እስከ 55 ትውልድ ድረስ ምሬልሃለሁ። ከሴቶች መካከል ከተወለዱ አንተን በክብር የሚደርስብህ የለም። ገድልህ በተነበበበት ማይ ውሃውን ባርከው የተጠመቁ ሰዎች በማወቅ ባለማወቅ የሰሩትን 80 ዓመት ሙሉ የሰሩትን ኃጢአትና በደላቸውን እደመስስላቸዋለሁ። ዝክርህን የዘከረ ስምህን የጠራ መታሰቢያን ያደረገ ሁሉ ምሬልሃለሁ ብሎት አምላካችን ቃል ኪዳን ገብቶለታል። የእግዚአብሔር ልጆች እግዚአብሔር ለሚወዳቸው ቃል ኪዳን ይገባላቸዋል። አዎ ቅዱስ ዮሐንስን ስሙን መጥራት ዝክሩን መዘከር መታሰቢያውን ማድረግ ይገባናል። ከሴቶች መካከል ከተወለዱ ሁሉ አንተን በክብር የሚደርስብህ የለም ተብሎ ከፍጥረት ሁሉ ከፍ ያለ ስፍራ የተሰጠው እግዚአብሔርን እጁን ዘርግቶ በመለኮት ላይ ለማጥመቅ የተፈቀደለት ዕድሜውን በሙሉ በበረሃ ያሳለፈ 30 ዓመት በበረሃ በምድረ በዳ ሰው ሳያይ የሰው ድምፅ ሳይሰማ 2 ዓመት ከእናት ከአባቱ ጋር 15 ዓመት ከጭንቅላቱ በላይ ክንፍ አውጥቶ እንደ ንስር እየበረረ ወንጌለ መንግሥትን በማስተማር 47 ዓመት ሲሆነው አምላካችን ለስም አጠራሩ ክብር ይግባውና ቃል ኪዳን ገባለት። ሚያዝያ 15 ቀን ያረፈበት ቀን ነው። የእግዚአብሔር ልጆች አዎ ስምህን የጠራ ዝክርን የዘከረ መታሰቢያን ያደረገ ሁሉ እስከ 55 ትውልድ ድረስ ምሬልሃለሁ አለው። እንግዲህ መልካም ዛፍ መልካም ፍሬን ያፈራል፣ መራራ ዛፍ መራራ ፍሬን ይሰጣል። ማቴዎስ ወንጌል ምዕራፍ 7 ላይ መልካሙ ዛፍ አባታችን ካህኑ ነቢዩ ጻድቁ ዘካርያስ ሁለቱ በእግዚአብሔር ፊት ጻድቃን ነበሩ። የእግዚአብሔርን ትእዛዝና ሕጉን ይጠብቁ ነበረ፣ ያለ ነቀፋ ይኖሩ ነበረ። ባልና ሚስት ሆኖ ለጽድቅ ይበቃል። የእግዚአብሔር ልጆች በዓለም የምንኖር መቼም ባልና ሚስት ሆነው እንግዲህ ጻድቃን የተባሉ ዘካርያስና ኤልሳቤጥ ናቸው። በእውነቱ በመከራም የጸኑ በችግርም የጸኑ በማግኘት በማጣትም የጸኑ ልጄ ሆይ በጊዜውም አለ ጊዜውም ጽና አለ ቅዱስ ጳውሎስ ብርሃነ ዓለም ቅዱስ ጳውሎስ ልጁ ጢሞቴዎስን ሲመክረው በጊዜውም አለ ጊዜውም በማግኘትም በማጣትም በመውደቅም በመነሳትም በሐዘንም በደስታም በክፉ ጊዜም በደግ ጊዜም በጊዜውም አለ ጊዜውም ጽና ታገስ አለ። ይህን ሁሉ ዘመን እንግዲህ ልጅ እንኳ ቢያጡ በእግዚአብሔር ላይ ሳያንጎራጉሩ ሕጉን ትእዛዙን ጠብቀው ይኖሩ ነበር። በሉቃስ ወንጌል ምዕራፍ 1 ቁጥር 7 ላይ የእግዚአብሔርን ትእዛዝና ሕጉን ጠብቀው ይኖሩ ነበር። ሁለቱ በእግዚአብሔር ፊት ጻድቃን ነበሩ፣ ቅዱሳን ነበሩ። ይሄ በወንጌለ መንግሥቱ የተጻፈ ነው። ወብዙሃን ይትፌስሑ በልደቱ ሁሉም ሰዎች ሁሉ ሕዝብ ሁሉ ይደሰታሉ። ወይከውነከ ትፍሥሕተ ወሐሴተ ለአንተም ተድላና ደስታ ይሆንልሃል የተባለበት ቀን ነው። የእግዚአብሔር ልጆች ምእመናን እንግዲህ የመጥምቆ ዮሐንስን ዝክሩን መዘከር፣ ስሙን መጥራት፣ መታሰቢያውን ማድረግ፣ በስሙ የተሰየመውን ቤተ ክርስቲያን ሄደን እጅ መንሳት፣ በጸሎት አስበኝ በቃል ኪዳን ጠብቀኝ ልንለው ይገባናል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። የሰማነውን ቃል እግዚአብሔር በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግሥቱ ወራሾች ለመሆን ያብቃን። የሁላችንን መጨረሻ ያሳምርልን። ይቆያል። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ